በአንድ ቤተሰብ ውስጥ አባት ሩቅ ቦታ ሊሄድ ሲል ቅዳሜ እሁድ እኮ የኔ ልደት ነው አብረኸኝ አታሳልፍም ትለዋለች ልጁ። ከዛ እሺ እሁድ መጣና አብሬሽ አሳልፋለሁ ብሏት ይወጣል። እንደዛ ብሎ ቃል ከገባለት በኋላ እሁድ ሲደርስ ቤቱን አዘጋጅተው ተጣጥበው ምግብ ተሰርቶ ልደቱ ሊከበር አባትየው እየተጠበቀ ነው። አባትየው ግን አልመጣም። ጠበቁት አልመጣም። ከአንድ ከሁለት ወር በኋላ ተመልሶ ሲመጣ ልጆቹ አኩርፈውታል። ለምንድነው እሁድ ዕለት ያልመጣኸው ይሉታል። እኔ እሁድ ዕለት ያልመጣሁት በጣም ስለምወዳችሁ ነው ይላቸዋል አባትየው። ለምንድነው ስለምትወደን ለልደት የቀረው ትለዋለች ልጅቷ። ጳውሎስም እንደዛ ነበር ያላቸው። እናንተ ጋር እመጣለሁ ብሎ ለቆሮንቶስ ሰዎች አንደኛ ቆሮንቶስን ሲጽፍላቸው ተመልሼ እመጣለሁ ብሎ ቃል ይገባላቸዋል። ከዛ ግን ሐሳቡን ቀየረ። ጳውሎስ አልተመለሰም። የቆሮንቶስ ሰዎች ያዘኑበት ይመስለኛል። ጳውሎስ ግን ሲመልስላቸው እኔ ያልመጣሁት በጣም ስለምወዳችሁ ነው ይላቸዋል። ጳውሎስ ያንን ቃል ገብቶ ከሄደ በኋላ ቃሉን ለምን አጠፈ? ይህንንና የመሳሰሉትን ጥያቄዎች ዛሬ ጥናታችን ላይ እንነጋገርበታለን። ሰላም፣ እንዴት ናችሁ? አሁን የምትከታተሉት አንደኛና ሁለተኛ ቆሮንቶስን የምናጠናበት የመጽሐፍ ቅዱስ ጥናታችንን ነው። አንደኛ ቆሮንቶስን ጨርሰን አሁን ወደ ሁለተኛ ቆሮንቶስ እየሄድን ነው። አብራችሁ የምገኘው በጸሎት አለማየሁ እባላለሁ። እኔ እስጢፋኖስ መንግስቱ እባላለሁ። እኔ አክሊሉ ተፈራ እባላለሁ። ቦንሳ ነጉ እባላለሁ። ትምህርታችንን ከመጀመራችን በፊት ቦንሳ ጸልይልን። እንጸልይ። እጅግ አድርገህ የምትወደን በሰማይ ያለው አባታችን እግዚአብሔር ዛሬም ዳግም ቃልን እንድናጠና ስለሰጠን እድል እጅግ አድርገን እናመሰግናለን። ቃልን ያለ መንፈስ ቅዱስ መረዳት ስለማንችል በመንፈስ ቅዱስ አንተ የቃልን ምስጢር እንድትገልጥልን የሚያደምጡ ሰዎችም የቃልን እውነት እንዲረዱ ዛሬ ባለን ህይወት ላይ ተጽዕኖ እንዲያሳድርብን እንድትለውጠንም ጭምር እንለምናለን። ይህንን ስለምታደርግ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ጳውሎስ እንግዲህ ለባለፉት 8 ሳምንቶች 15 ምዕራፎችን ስናጠና ነበር አንደኛ ቆሮንቶስ እና ብዙ ጥያቄዎችን ሲመልስላቸው ነበረ። ብዙ ነገሮችን እየነገረ ያንን ቤተክርስቲያን ደግሞ ሲያጸና ነበረ። አሁን ደግሞ ሌላ ደብዳቤ ይጽፍላቸዋል መልሶ ሁለተኛ ቆሮንቶስ ሰዎችን መልእክት ሲጽፍላቸው ጳውሎስ በምን አይነት ሁኔታ ላይ ነበረ? ከዚህ በፊት እንግዲህ ቁጥር ምዕራፍ 16 ላይ አንደኛ ቆሮንቶስ ምዕራፍ 16 ላይ እቅዱን ይነግረናል። ወደ ቆሮንቶስ ሰዎች ተመልሶ እንደሚመጣ ቃል ገብቶላቸው እንደሄደ ያሳየናልና ሁለተኛውንስ ደብዳቤ ሲጽፋቸው መልሶ መጥቶ ነው ወይስ ከየት ሆኖ ነው ሲጽፍላቸው የነበረውና እነሱስ ምን እያጋጠማቸው ነበረ? ጳውሎስ ደግሞ ምን ላይ ነበረ ይሄንን ደብዳቤ ሲጽፍላቸው? ቁጥር 8 ላይ እንዲህ ብሎ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በህይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ሙታንን በሚያስነሳ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው። እርሱ እንዲህ ካለው የሞት አደጋ ድኖናል ብሎ ይናገራል ማለት ነውና ያለፈው ሳምንት ስናነሳ እንደነበረው ስለ ትንሣኤውን ለማሰብ ጀምረን ነበር ይላል። በቃ ለሞት ዝግጁ ሆነን ነበር ብሎ ነው የሚናገረው። በእስያ ላይ በጣም ብዙ መከራ እንደደረሰባቸው የነበረበት ሁኔታ ይሄ እንደሆነ እስከ ሞት ድረስ ለህይወት ተስፋ እስከሚቆርጥ ድረስ ደርሶ እንደነበር በእንደዚህ ሁኔታ ውስጥ ሆኖ እንደጻፈው ይናገራል። በእንደዚህ አይነት መከራዎችና ፈተናዎች ውስጥ ራሱ ሳይቀር ጳውሎስ ግን ሁሌ በልቡ የቆሮንቶስ ሰዎች ነበሩ ማለት ነው። ለምሳሌ እዛው ሁለተኛ ቆሮንቶስ ምዕራፍ 11 24-28 ድረስ ስናነብ በጣም በብዙ ስቃይ ውስጥ እንዳለፈ የሚገልጽባቸው ሁኔታዎች አሉ እና አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታወኝ፣ 1 ጊዜ ድንጋይ ተወገርኩኝ እያለ ያጋጠመውን ነገር በሙሉ የወንበዴዎች ፍርሃት፣ በጣም ብዙ ነገሮች እንዳጋጠሙት፣ ብዙ ጊዜ እንቅልፍ ማጣት እንዳጋጠመው፣ ራብና ጥም፣ እነዚህን ሁሉ ዘርዝሮ የቀረው ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሀሳብ ነው ይላል እና ምንም እንኳን ቀጥ ያለ ህይወት ባይኖረውም ጳውሎስ በእንደዚህ አይነት ፈተናዎች ውስጥ እያለፈ ቢሆንም ዕለት ዕለት የሚያሳስበው የቆሮንቶስ ሰዎች ጉዳይ ነው እና በዚህ ልክ ነው እንግዲህ ሲጽፍ የነበረበት ሁኔታ መልካም ባይሆንም እሱ ግን በልቡ ውስጥ ነበሩ የቆሮንቶስ ሰዎች ማለት ነው። ጳውሎስ እንግዲህ ብዙ ስቃይ እየደረሰበት ነበረ። የቆሮንቶስ ሰዎች ደግሞ የቤተ ክርስቲያን ምን ላይ ነበረች? ይህንን ደብዳቤ በተሰጣት ጊዜ ምን ላይ ነበረች? እዛው ከቁጥር 3 ጀምሮ ስንመለከት እነሱም ተመሳሳይ የሆነ ችግር ውስጥ እንዳሉ የሚያመላክቱ ቃላቶችን ይጠቀማልና ቁጥር 4 ላይ እንይላል
እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ በመከራችን ሁሉ ያጽናናናል። ቁጥር 6 ላይ መከራ ብንቀበል ስለናንተ መጽናናትና መዳን ነው፣ ብንጽናናም እኛ የተቀበልነውን መከራ በመቀበል በትዕግስት እንድትጸኑ ስለናንተ መጽናናት ነው ብሎ ይናገራልና ለነሱ መጽናናት ሲባል እነሱም የተጽናኑ እንዳለ ያስቀምጣል። በትዕግስት መጽናትንም ጭምር ይነግራቸዋል። ስለዚህ ከዚህ ቃላቶች የምንረዳው እነሱም አስቸጋሪ በሆነ ነገር ውስጥ እያለፉ እንዳሉ ነው። ሆኖም ግን ከቁጥር 3 ላይ የርህራሄ አባት የመጽናናት አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ግን በየትኛውም አይነት መከራ በየትኛውም አይነት መጥፎ ሁኔታ ውስጥ ብንሆን የሚያጽናናን አምላክ እንዳለን እየነገራቸው ነው። ጳውሎስ እንግዲህ በዚህ አስቸጋሪ ጊዜ ላይ ሆኖ ለቆሮንቶስ ሰዎች ሰላምን ብሎ ሰላምታን በመስጠት ይጀምራል ደብዳቤውን። ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ይጀምራል። ከዛ አሁን እስጢፍ እንዳለው የርህራሄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይለናልና ብዙ ጊዜ የእግዚአብሔርን ባህሪያት ሲናገር ጳውሎስ ደብዳቤዎቹ ላይ ባህሪያትን ሲናገር ለዛ ቤተክርስቲያን የሆነ የተለየ ነገር መናገር ፈልጎ ነውና ለምንድነው የርህራሄ አባት የመጽናናትም ሁሉ አምላክ ብሎ እግዚአብሔርን እየጠቀሰ የነበረው እዚህ ላይ? እዚህ ጋር እየገለጸ ያለው ያው ጳውሎስ በመከራ ውስጥ ነበረ ብለናልና በመከራ ውስጥ በነበረበት ሰዓት በምን አይነት መልኩ እግዚአብሔር እንዳጽናናው ያውቃል። የእግዚአብሔርን ርህራሄ በሕይወቱ አይቷልና ስለዚህ እንደው እነዛን ሁሉ መጽናናቶች የሰጠውን አምላክና አባት ከመባረክ ውጪ ሌላ ምንም አማራጭ የለምና ያን ያጣጣመውን መጽናናትና በረከት እነሱም እንዲያገኙ በዛው ልክ ነው። ምክንያቱም አንዳንዴ በሕይወታችን ያጋጥመናል እናልፈዋለን ብለን በፍጹም የማናስባቸው በተለይ ደግሞ የሥጋ ዘመዶቻችን በሞት ስንለይ አንዳንድ ከባድ ነገሮች ስናልፍ በፍጹም ያንን የምንሻገረው ራሱ አይመስልም። ያ ቀን የሚያልፍ እንኳን አይመስልም። ግን ካለፈ በኋላ ስናየው እግዚአብሔርን ከማመስገን ውጪ ሌላ ምንም እድል አይኖርንም እና ያንን እያሰበ መጽናናቱን ደግሞ ለነሱም እያካፈለ ያው በሰዓቱ ወንጌልን የተቀበለ በጣም በብዙ መከራዎች ውስጥ ያልፋል። ቆሮንቶስ ውስጥ ያሉት ችግር እያጋጠማቸው እንደሆነ እንረዳለን ከዚህ አውድ ማለት ነውና ስለዚህ እሱ ያገኘው መጽናናት ለነሱም እንዲካፈል እሱ ያገኘው በረከት እነሱ ጋርም እንዲደርስ በዚህ ልክ እነሱንም በመከራ መጽናናት እንድንችል እርሱ ከመከራችን ሁሉ ያጽናናናል እያለ ያጽናናውን ጌታ ከፍ እያደረገ ለእነሱም ደግሞ በዚህ ልክ እያበረታታ ሀሳቡን ሲገልጽላቸው እናያለን ማለት ነው። በመልእክቶች ውስጥ ደግሞ እንዴትም እንዳጽናናውም ጭምር ይናገራል። በጣም ተስፋ ሊቆርጡ ባሉበት ሰዓት በቲቶ መምጣት አጽናናን ብሎ ይናገራል እና ቲቶ ይዞ የመጣ መልእክት ነበረ ለእነሱ። ኢቨን ቲቶን ሳጣው በመቄዶንያ በቃ ብዙ ዘልቆ ያልፈለኩኝም ብሎ ይናገራል። በእርግጥም በጣም እንዳንድ አገልጋይ ጳውሎስ ብዙ ችግሮች ውስጥ ያለፈ ነበር እና የእግዚአብሔር ማጽናናት ያስፈልገው ነበር። ያ ማጽናናት የምርት ሰምቶት ይህን መልእክት ሲጽፍ እግዚአብሔር አጽናንቶት ስለነሱ በተመለከተ ደስታ ሰምቶት ነው። ብዙ መልእክቶችን ስንመለከት ከአንደኛው ቆሮንቶስ መልእክት ይለያል ሁለተኛው መልእክቶችን ስንመለከታቸውና የነሱ ደህና መሆን የነሱ መልእክቱን ተቀብለው ምላሽ መስጠት እሱን አጽናንቶታል። ልፋቱ ከንቱ እንደሆነ አሳይቷልና እግዚአብሔር አጽናንቶ ስላለው ያንን ለዛን የሚያስቀምጠው ማለት ነው። እግዚአብሔር አጽናንቶናል ይሄን ሁሉ ስናልፍ ይልና ያለፋቸውን ነገሮችም የሚያሳየን ነገር ይናገራል። ቁጥር 4 ጀምሮ እንደዚህ ይላል እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱም በመከራችን ሁሉ ያጽናናናል ይላል። በመከራ ውስጥ ያሉት እንግዲህ ልክ እንደ ቆሮንቶስ ሰዎች ከዛ እኛም ደግሞ ያለው እነ ጳውሎስ እናንተንም ማጽናናት እንድንችል እኛን አጽናንቶናል ይላቸዋል። ከዛ ከምን እንደተጽናኑ ደግሞ ይናገራል። የክርስቶስ ስቃይ በእኛ ላይ የመብዛቱን ያክል መጽናናታችንም በክርስቶስ በኩል ይበዛልናል። መከራን ብንቀበል ስለእናንተ መጽናናትና መዳን ነው። ብንጽናናም እኛ የተቀበልነው መከራ በመቀበል በትዕግስት እንድትጸኑ ስለእናንተ መጽናናት ነው ይላቸዋልና የደረሰብን ነገር ይላል የክርስቶስ ስቃይ በእኛ ላይ መብዛቱን ይላልና የክርስቶስ ስቃይ ሲል ምን ማለቱ ነበር? ክርስቶስ ነበር ሲያሰቃያቸው የነበረው? ምንድነው እያወራ ያለው ጳውሎስ? እዚህ ጋር ግልጽ በሆነ መንገድ እየተናገረ ያለው የክርስቶስ ስቃይ ብሎ ሲገልጽ ያው ክርስቶስን በማመናቸው ምክንያት የሚገጥሟቸው ፈተናዎች ናቸው። ጳውሎስ ለንግድ ወጥቶ አይደለም ያ ሁሉ መከራ እያጋጠመው ያለው።
ወንጌልን ለመግለጥና ወንጌል ያልደረሰባቸው ቦታዎች ለማድረስ በወጣበት ነው በዚህ ሁሉ ስቃይ ውስጥ እያለፈ ያለውና ከዚህ የተነሳ የእነዚህ ስቃዮች መነሻ ምንም እንኳን ወንጌልን በማመናቸው ቢሆኑም በዛ ውስጥ ግን ብቻቸውን የማይተዋቸው አምላክ እንዳለ እሱ እንደሚያበረታቸው እናያለን። ያው ወንጌልን በማመን ውስጥ በእነዚህ ነገሮች ውስጥ እናልፋለን። ለምሳሌ ክርስቶስ ራሱ ማቴዎስ ወንጌል ምዕራፍ 26 ላይ በግልጽ የተናገረው ሐሳብ አለ። ለደቀ መዛሙርቱ ሲናገር ምን አለ? ሊከተለኝ የሚወድ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነገር ግን ነፍሱን ስለኔ የሚያጠፋት ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱ ግን ቢያጣ ምን ይጠቅመዋል ብሎ ይገልጻል። ከላይ ቃል በቃል መስቀሉን ተሸክሞ ይከተለኝ ነው ያለው እና መስቀል የድሎት ቦታ አይደለም፣ የስቃይ ቦታ ነው። በዛ ስቃይ ውስጥ ግን የሚያጽናናም ደግሞ አባት አለ፣ አምላክ አለ። ያንን ነው ከላይ ጀምሮ ይዞ ወደታች እየወረደ ያለው እና በወንጌል ምክንያት የሚያጋጥመን ማንኛውም አይነት ፈተና ቢኖርም በዛ ውስጥ ግን የሚረዳም ደግሞ አምላክና አባት አለን ማለት ነው። ምናልባት አሁን ባለንበት ዓለም ውስጥ አሉ እስቲል በዚህ ጊዜም ብዙ የሚሰቃዩ ለክርስትና ግን እኔ በአቅራቢያ በቅርቡ ማውቃቸው ብዙ ያያቸው ሰዎች የሉም። ላይገባን ይችላል ምን ማለት ስለ ክርስቶስ መሰቃየት የሚለው ማለት ነው። የሉም ማለት አይደለም፣ እኔ ስለማላውቃቸው የሉም ማለት አይደለም፣ ግን አሉ ብዙ አይደለም እንደዛ እንደምናየው። ለምሳሌ ባለራእዩ ዮሐንስ ራሱ ሲናገር ዮሐንስ ራእይ ምዕራፍ 1 ላይ ብሎ የሚናገረው ከቁጥር 9 ላይ እኔ ወንድማቸው ዮሐንስ ከእናንተ ጋር አብሬ በኢየሱስ መከራውንና መንግስቱን ትዕግስቱንም ተካፋይ ሆንኩ ብሎ ራሱን ያስተዋውቃልና መከራ ነበረው ክርስትና በዛ ዘመን ብዙ ዋጋ ያስከፍላቸው ነበረ። የክርስቶስ ስቃይ ማለት ያ ነው ማለት ጳውሎስ የተናገረ ያለው። የክርስቶስን ስቃይ ሰዎችን ለማዳን የሚደረግ ስቃይ ማርገል ልንወስድ እንችላለን እና ክርስቶስ የተሰቃየው ዓለምን ለማዳን ነው አይደል? ልክ እንደዚሁ እነ ጳውሎስም ለሰዎች ድነት ነው እንደዚህ እየተጉ ያሉት እና ያንን ለማድረግ የሚከፈል ዋጋን የሚወክል ነው። የክርስቶስ ስቃይ እንግዲህ ነፍሳትን ለማዳን የታለፈ ስቃይ ነው ብለን እንዳናልፈው ግን ቁጥር 9 ላይ ምን ይለናል? መጀመሪያ ከቁጥር 8 ራሱ ስናይ ምን ያህል እንደተሰቃዩ ያሳየናል። ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳን ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር ይላል። እንግዲህ የነበረባቸው መከራ ለመኖር እንኳን ተስፋ እስኪቆርጡ ድረስ ከአቅማቸው በላይ የሆነ ፈተና ነበር እና በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበረ። ይህም የሆነው ሙታንን በሚያስነሳ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው ይላል። ስለዚህ ይህ የሆነው ካለ እስካሁን እንግዲህ ያሉት ነገር ከአቅማቸው በላይ መፈተናቸው፣ የሞት ፍርድ እንደተፈረደባቸው ማሰባቸው፣ ይህ ሁሉ መከራ ተስፋ እስኪቆርጡ በመኖር ተስፋ እስኪቆርጡ ድረስ እንግዲህ ጳውሎስ ነው እንደዚህ እያለ ያለው እና ይህ ሁሉ ነገር የፈተናቸው በእግዚአብሔር ላይ እንድንታመን ነው ይላል። ስለዚህ እግዚአብሔር ነው እንደዚህ ያደረገባቸው ማለት ነው። በክርስቶስ ስቃይ የተባለው ነገር የክርስቶስ ስቃይ የተባለው ነገር እውነት ክርስቶስ ነበር ያደረገባቸው። ምክንያቱም ሲያስረዳን እኮ ያለን በእግዚአብሔር እንድንታመን ነው። ይህ የሆነው አለ በእግዚአብሔር እንድንታመን ነውና እግዚአብሔር ነበረ ሲፈትናቸው የነበረው። ከሆነም ደግሞ ከአቅማቸው በላይ እንግዲህ ከአቅማችን በላይ እስኪል ድረስ ለምን ይፈትናሉ? አንዳንድ ፈተናዎችን እግዚአብሔር ሊፈቅድ ይችላል ግን ፈተናዎች ሁሉ ክፉ ናቸው ማለት እኛን ሊያጠፉ የመጡ ናቸው ማለት አንችልም። ምናልባት እነዛ ፈተናዎች በምናልፍባቸው ጊዜያቶች በጣም ሊከብዱን ይችላሉ፣ ሊያስቸግሩን ይችላሉ። ነገር ግን ካለፍንባቸው በኋላ ደግሞ ብዙ እንደ ወርቅ አንጥረውን የሚያወጡን ፈተናዎች ሊኖሩ ይችላሉ እና ለሌሎች መጽናናት እንድንሆን ልክ እንደነ ጳውሎስ እነሱ በመከራቸው በመጽናናታቸው ለሌሎችም ደግሞ መጽናናት እንደሆኑት እኛም ለሌሎች መጽናኛ እንሆን ዘንድ እግዚአብሔር የሚፈቅዳቸው ፈተናዎች ሊኖሩ ይችላሉ። ግን በፈተናዎቹ ውስጥ እግዚአብሔር አይጥለንም። እሱ እንዳለ ሆኖ ግን ያዕቆብ ያለውም ደግሞ የበለጠ አይንገላጭ ነው። ይህን ሀሳብ በደንብ ለመረዳት ያዕቆብ መልእክት ምዕራፍ 1 ቁጥር 2 ላይ ሲናገር ወንድሞች ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ ይላል። እዚህ ጋም ጳውሎስ ሲናገር ይህም የሆነው ሙታንን የሚያስነሳ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ይላል እና በጣም ከአቅማችን በላይ የሆነ ፈተና ስንገባ ከኛ አቅም በላይ ማድረግ የሚችል አምላክ እንዳለ እናምናለን ማለት ነው። ስለዚህ ኃይላችንን ብቃታችንን በራሳችን ሳይሆን በእግዚአብሔር ላይ ማድረግ እንጀምራለን። በዛ ውስጥ እምነታችን እየጠነከረ ይሄዳል ማለት ነው እና ይሄ ነው ቁም ነገሩ። ከአቅማችን በላይ ሲሆን ወደ እግዚአብሔር እንጮዋለን። እግዚአብሔር ደግሞ የሚያበረታው ክንዱ በእኛ ላይ ይጨምራል። በዚህ ሂደት ውስጥ እምነታችን እያደገ ይሄዳል ማለት ነው። ያንን ለማሳየት እንደሆነ ያለው ይህንን መልእክት እንግዲህ እየጻፈው ካለፈ ባሉ መከራው
በመከራ ውስጥ ሆኖ አይደለም። መከራው ምን አመጣ አለ በቃ አቅም የመጨረሻ አቅማችን ላይ ስንደርስ ተስፋ የለንም ጌታ ሆይ ካንተ ውጭ። መከራው ወደዚህ ነዳን፣ ወደዚህ ያመጣን። አሁን ዞር ብለን ስንመለከተው በጣም እምነታችን አጠናከረው። በእኛ ተስፋ ቆርጠን በእሱ እንድንታመን ኢቭን ስለ ትንሣኤ እንድናስብ አደረገ ብሎ ነው የሚናገረውና መከራውን አላባከንም ማለት ነው። አንዳንድ መከራዎች እንግዲህ አንዳንድ ሰዎች በመከራዎች ተሰብረው የሚቀሩ ሰዎች አሉ። ሁሉም ሰው በእግዚአብሔር ታምኖበት አይደለም የሚወጣው። ጳውሎስ ግን ያው መከራው ደረሰብን፣ ያ መከራ ግን ለመልካም ሆነልን ብሎ ነው እየተናገረ ያለው እንጂ እግዚአብሔር ላከብን የሚነት ሐሳብ ያለው አይመስለኝም። ስቲል ግን ይሄ የተፈተኑበት ነገር እኮ ያለው ያ ነገር ይመጣብን ነው እኮ የሚለው። ለምን የተናገረው ነገር አሁን ይሄም የሆነው ሲለን ይሄ የሆነው እግዚአብሔር እሱ ጋር እንድንጠጋ ፈትኖን ነው የሚመስለው አነጋገሩና መስሎ ነው ወይስ እውነትም እግዚአብሔር ግን ወደሱ እንድንቀርብ ይፈትናናል ወይ? ፈቅዶ አይደለም፣ መፍቀድም አለ። ከሰይጣን የሚመጣብን ፈተና አለ፣ እሱን የሚፈቅድበት ጊዜ አለ። ነገር ግን እግዚአብሔርስ የሚፈትንበት ጊዜ አለ ወይ? በራሳችን እንዳንታመን ብሎ በእሱ እንድንታመን ብሎ እግዚአብሔር የሚፈትንበት ጊዜ ሳለ ወይ? ይኖራል ብዬ አስባለሁ። ምናልባት ይሄ ማለት እኮ በእግዚአብሔር ላይ የታመነው አልነበረም ይሆን ይችላል። አንዳንድ እግዚአብሔር ወደ ራሱ ሊያመጣን ሲፈልግ የሚያመጣቸው ነገሮች አሉ አይደለ? ወደ ህይወታችን ሊሆን ይችላል። በእኛ ባህሪ ውስጥ መስተካከል ያለበት ነገር ካለ እግዚአብሔር ሊፈቅዳቸው ይችላል። እነ ጳውሎስ ምናልባት በእግዚአብሔር መታመን ትተው ወይ በራሳቸው የታመኑ ካለ መከራ ያመጣባቸውና እነሱ ምንም እንደማይችሉ አድርገው ወደዛ እንዲታመኑ ያደርጋቸው ይችላል። በአጭሩ መልስሽ እግዚአብሔር ማንኛውም ከኛ መቆረጥ ያለበት ነገር የሚቆረጠው በዚህ መልኩ ከሆነ እነኛን ነገሮች ሊፈቅድ ይችላል ማለት ነው። ለምሳሌ ዮናስንም እኮ ማንሳት እንችላለን። ያን ማዕበል ያስነሳው ማን ነው? ግን እግዚአብሔር ሲፈትን ደግሞ ከነ መፍቻው ቁልፉ ነውና ዮናስን ሲፈትነው አሳ ነባሪውን አዘጋጅቶ ነው ወደዛ ማዕበል ውስጥ እንዲገባ ያደረገውና እግዚአብሔር ይፈትናል። ግን የሚፈትነው ከነ መውጫው ነው ከነ መልሱ ነው እንጂ ሊጥለን አይፈትነን። እዚህ ጋር ግን ያዕቆብ ያለውንም ተጨማሪ ስናደርግ ቅድም ያየነው ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈትንም እርሱም ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ይላል። ያው አንዳንዴ በራሳችን በገዛ ምኞታችን ወጥመድ ውስጥ የምንወድቅበት ጊዜ አለ፣ እግዚአብሔር እዛ ውስጥ ሳያስገባ ማለት ነው። ከዛ ውጭ ግን ደግሞ እግዚአብሔር እምነታችንም እንዲፈተን የሚፈቅዳቸው አሉ። ወንድም ያሁን የዮናስን አንስቷል፣ የኢዮብንም ማየት እንችላለን። ምንም እንኳን ኢዮብ በዛ ሁሉ መከራ ውስጥ እንዲገባ ያደረገው መነሻ ሀሳቡን እያመጣ ሲከሰው የነበረው ሰይጣን ቢሆንም እግዚአብሔር ግን እዛ ጋር እየፈቀደለት ነበረ። ለምን ፈቀደለት? የበለጠ እግዚአብሔር እንዲያውቀው ነው። መጨረሻ ላይ ምዕራፍ 42 ላይ ሲናገር መስማትን ሰምቼ ነበር፣ ዛሬ ግን ዓይኖቼ ያዩሃል። እና እግዚአብሔር የሚፈቅደው እምነታችን የበለጠ እንዲጨምር፣ እሱን የበለጠ እንድናውቀው፣ የበለጠ በሱ እንድንታመን ነው። እኛን ሊጎዳን አይደለም ማለት ነው። እውነትም መስማትን ሰምቼ ነበር፣ አሁን ግን ዓይኖቼ ያዩ ይመስላል የጳውሎስም መልስ። በዚህ ተፈትነናል፣ ነገር ግን እርሱ እንዲህ ካለው የሞት አደጋ አድኖናል ይላል ቁጥር 10 ላይ ያድነናል። አሁን እኮ ማዳኑን ብቻ አይደለም ያሉት፣ እርግጠኛ መሆን ወደፊትም እንደሚያድናቸው፣ ወደፊትም ደግሞ እንደሚያድነን ተስፋችን በእርሱ ላይ ጥለናል። እናንተም በጸሎታችሁ ደግፉን፣ በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎች ስለኛ ምስጋና ያቀርባሉ ይላቸዋል። ከዛ በኋላ ጳውሎስ እንግዲህ ወደ ተኮረፈበት ሐሳብ እየገባ ይመጣል። እመጣለሁ ብሎ ቃል ገብቶላቸው እንግዲህ እንደዚህ የሚወዳቸው አስተማሪያቸው የነበረ ሰው እመጣለሁ ብሎ ቃል ገብቶላቸው ከነበረ በኋላ ሐሳቡን ሲለውጥ እናያለንና ወደዛ ደግሞ ስለተነሳው ችግር ደግሞ ማንሳት ይጀምራል። ቁጥር 12 ላይ እንደዚህ ይላል፣ እንግዲህ ትምክህታችን ይሄ ነው፣ በዚህ ዓለም በተለይም ከእናንተ ጋር ባለን ግንኙነት ከእግዚአብሔር በሆነ ቅድስናና ቅንነት እንደኖርን ሕሊናችን ይመሰክራል። ይህም በሰው ጥበብ ሳይሆን በእግዚአብሔር ጸጋ ነው ይላቸዋል። አንደኛ ጥያቄ ቅድስናና ቅንነት ምን ማለት ነው? በጳውሎስ አገልግሎት ውስጥ ደግሞ ቅድስናና ቅንነት እንዴት ታይቷል? ምክንያቱም እዚህ ጋር የሚላቸው ስለ አገልግሎቱ ሊመጣ ነው። እንግዲህ እዚህ ጋር የሆነ ችግር ተፈጥሯል፣ አሁን እኛ እንግዲህ እያገለገልን ያለ ነው በዚህ ነው ብሎ ሊነግራቸው ነው። እና በቅድስናና ቅንነት ተመላልሰናል ሲላቸው ቅድስናና ቅንነት ምንድን ነው? በጳውሎስ አገልግሎት ደግሞ እንዴት ነበረ ቅድስናና ቅንነትን ያሳየው? ቅድስናና ቅንነት የሚለውን ሀሳብ ስንመለከት ያው ቅድስና ማለት ራሱ መቀደስ ማለት መለየት ማለት ነው። ሊሆንን ለተከበረ ዓላማ
ታላቅ ግብን ሊያደርስ ስለሚችል በረከት ሊያመጣ ለሚችል ዓላማ ራስን መለየት ማለት ነው እና ያው እግዚአብሔርም ተቀደሱ ብሎ ብዙ ቦታዎች ሲናገር እሱን ወደ ልባችን ጋብዘን እሱን የሚያስከብር ህይወት እንድንኖር ነው። ሌላኛው ደግሞ ቅንነት የሚለውንም ሀሳብ ስንመለከት አንድ ሰው ቅን ነው ሲል የዋህ ነው፣ የሀሳብ ንጽህና አለው፣ ከልቡ የሚያፈልቃቸው ነገሮች እውነተኝነት አላቸው፣ ምንጫቸው ፍሬያቸው ሁሉ ነገራቸው መልካም ነው በሚል እሳቤ ነው እና ወደ ጳውሎስ ህይወት ስናመጣ ጳውሎስ እግዚአብሔር የሚያገለግለው በሙሉ ቅንነት ነው፣ በሙሉ የዋህነት ነው፣ በሙሉ እግዚአብሔር ላይ በመደገፍ ነው እና በሰዓቱ የጳውሎስ ውሳኔዎች በመጀመሪያው መረዳት ወይ ገና እንደሰማነው መልካም ባይመስልም ግን የጀርባ ሀሳቡ እሱ ከልቡ አስቦ የነበረው መልካም ነው። ያው ጉዞውንም ሲሰርዝ ለመልካም አስቦ ነው የሰረዘው። ግን እንዳለመታደሉ ነው በሰዓቱ ቆሮንቶስ ላይ በዛ መልኩ ያልተረዱት አንዳንድ ምዕመናን ነበሩ። ከዛ የተነሳ ያዘኑም ነበሩ ማለት ነው። ስለዚህ ቅንነት ስንል ያው የሀሳብ ንጽህናን ያሳያል። በጳውሎስ አገልግሎትም በእርግጥ ይሄ በደንብ በተግባር እንደታየ ማየት እንችላለን። ያው እዛም በቆሮንቶስ ቤተክርስቲያን ያሉ ውስጥ ጳውሎስ ላይ አንዱ ኩርፊያ ምንድን ነው? ቅድስና የጎደለ በቅድስናው ላይ ጥያቄ ነበራቸው። ወላዋይ ነው፣ እኛን አይወደንም አይነት በቃ እኛን ስለማይፈልገን ነው ይሄን ጉዞም የሰረዘው የሚል ነበረ እና ያን ነገር ለማስቀረት ነው የራሱን እየተከላከለ ነው ያለው አሁን እዚህ ጋር እና ቀጥሎም ያሉ ሀሳቦች ላይ ስለሚያገለግለው አገልግሎት ቅንነት እንደውም በተቃራኒ ያሉ ሰዎች አገልግሎታቸው እኔ እንደሌሎቹ እንደሚሸቃቀጡት አይደለሁም። አሁን ከሆነ አሁን ነው፣ አይደለም ከሆነ አይደለም ነው። ነገር ግን ሐሳቤን የቀየርኩበት ከፍቅር የመነጨ የሆነ ሐሳብ አለ እና እሱን እንድትረዱኝ ነው ብሎ ራሱን እየተከላከለ ሌሎች ተጨማሪዎችንም ሐሳብ ያነሳል። ቅድስናና ቅንነት እንዳለው አገልግሎቱ እርግጠኛ ሆኖ የሚመሰክርልንም አለ ብሎ ያወራል። ከዛ ግን ቀጥለን ስናነበው ልታነቡት ወይም ልትረዱት የማትችሉትን ነገር አንጽፍላችሁም፣ ሁሉንም እንደምትረዱ ተስፋ አደርጋለሁ። እናንተ በእኛ እንደምትመኩ ሁሉ እኛም በእናንተ እንደምንመካ አሁን የተረዳችሁትን በከፊል ቢሆንም በጌታ ኢየሱስ ቀን ሁሉንም ትረዳላችሁ ይላቸዋል። ስለዚህ ራሱን እየተከላከለ ነው ብለናል አይደለ? የጻፍንላችሁ ነገር እናንተ እንዳይገባችሁ አድርገን አይደለም የጻፍንላችሁ፣ ወይም ማይገባችሁን ነገር ፈልገን አልጻፍንላችሁም። ነገር ግን እንድትረዱት አድርገን ጽፈንላችኋል ደግሞ ይላል። ሌላም ቅሬታ ተነስቶበት ሊሆን ይችላል እና ከዛ ግን ያንን ነገር የጻፈላቸውን ነገር ሲያስረዳቸው አናየም። እስከዚህ ድረስ ነግረናቸዋል ይላቸዋል። እዛ ግን አላስረዳቸውም። ምን ይላቸዋል? በጌታ በኢየሱስ ቀን ሁሉን ትረዱታላችሁ ይላቸዋል። እና ምናልባት እኛ ቤተክርስቲያን ውስጥ ሆነን እኛ ራሳችን እዚህ እየተወያየን ጥያቄ ኖሮ ያንን ጥያቄ ተጠይቀን ከዛ ግን እስክትረዱት ድረስ ተናግረናል፣ ካልሆነ ግን በቃ ጌታ ሲመጣ ይገባቸዋል ብለን ብንመልሰው ተቀባይነትን አያገኝም አይደለ? እና እኔም ጥያቄ ኖሮኝ የሚያስተምረኝ ሰው ወይ ቤተክርስቲያን ቄስ ጠይቄ አይ በቃ በጌታ ቀን ይገባሻል ቢለኝ ጥርጣሬ ነው እንጂ የሚፈጥርብኝ ይበልጥ አያስረዳኝም። እና ለምንድን ነው ግን እሱ በጌታ ቀን ትረዱታላችሁ ያላቸው? እዚህ ጋር እኔ ይህን ክፍል ሳነበው አሁን በተወሰነ ካነሳሽው ሀሳብ ትንሽ ለየት ብሎ ይታየኛል። ምንድነው ትረዳላችሁ ያላቸው ያለው ነገር ደብዳቤው ነው ወይስ ምንድነው የሚለውን ቁጥር 14 ላይ ስመለከት ምንድነው የሚለው? እናንተ በእኛ እንደምትመኩ ሁሉ እኛም በእናንተ እንደምንመካ አሁን የተረዳችሁን በከፊል ቢሆንም በጌታ ኢየሱስ ቀን ሁሉን ትረዳላችሁ ይላችኋል። ያላችሁ ያለው እየተጠራጠሩት ነው። ይሄ እኛ እኮ በጣም እንደምንወዳችሁ በእናንተ እንደምንመካ በግማሽ ነው የገባችሁ፣ በደንብ አልተቀበላችሁንም፣ ግን ምን ብዬ ላስረዳችሁ አይነት ነገር ነው። በቃ ጌታ ሲመጣ ብቻ ይግለጥላችሁ ፍቅራችንን ብሎ ነው እያስቀመጠ ያለውና ቅድም ከነሳው ነገር አንፃርም ስንመለከት አንዳንድ ጉዳዮችን ክርስቶስ ሲመጣ ብቻ የሚገልጥ ነገሮች አሉ። እዚህ ጋር ግን እንደ ማስረጃ እያቀረበ ያለው እኔ ከዚህ በላይ እንግዲህ ፍቅሬ ልገልጽላችሁ አልችልም፣ ምን ያህል እንደምመካባችሁ ልገልጽላችሁ አልችልም። ክርስቶስ ሲመጣ ግን እንግዲህ ምን ያህል በእናንተ ላይ እንደምመካ ያኔ ተረዳላችሁ። ምክንያቱም ያኔ የተሰወረ ነገር ሁሉ ይገለጣል። የልባችን አነሳሽ ምክንያት ወይም ደግሞ ሞቲቫችን ይታያል። አንድ ሰው የራሱ ያለው ፍቅር ጥጉም ክርስቶስ ይገልጣል ያሳየዋልና ያን ቀን ይገባቸዋል እያላቸው ነው። እኔ እንደዛ ነው የተረዳሁት ይሄንን ክፍል። ከገባህ ይግባህ ካልገባህ በቃ ተው ይቅር አይነት ነገር አይደለም እዚህ ጋርም እየተናገረ ያለው። ከዛ በኋላም እኮ እንግዲህ ቦንሳ ባለው መንገድም ከተናገረ በኋላ ድጋሚ ደግሞ ወደ ማስረዳቱ ይመለሳል። ወደ ቁጥር 15 16 ስንሄድ
ሁኔታውን ድጋሚ በደንብ እንዲገባቸው ማስረዳቱን ይቀጥላል ማለት ነው። ግን ያው ሁሉም ሰው ደግሞ ሁል ጊዜ ሙሉ መግባት በሚገባው ልክ ላይገባው ይችላል። ነገር ግን እንደዛ አይነት ጉዳይ በሚፈጠርበት ጊዜ እንግዲህ ጌታ ሲመጣ ሊገባችሁ ይችላል ማለትም አንድ ነገር ነው። እውነት ነው። ያው ሙሉ ማስተዋል ላይ ዛኔ እንደርሳለን። ምክንያቱም አንደኛ ቆሮንቶስ ምዕራፍ 13 ያኔ ስናነብ ነበረው በቁጥር 9 ላይ ምክንያቱም የምናውቀው በከፊል ነው ይላል እና የሆነ ሰዓት ላይ ያለ ሙሉ እውቀት የሚኖረን ሁሉ ነገር የምንገነዘብበት በዛ ሁሉ ውስጥ ግን አሁን ስላልገባችሁ ምንም ማድረግ አልችልም ብሎ አልተወም። ምክንያቱንም ከታች 23 ላይ እንደውም ስፔሲፊክ እያደረገ የነካው ምክንያቱም የተናገረም ሰፋ ባለ መንገድ ሊያብራራ ይሞክራል። ለምን ተመልሶ እንዳልመጣ ምክንያቱም በምን እንደሆነ እነዚህን ሁሉ ሲያብራራ ጳውሎስ ምን ያህል ለቆሮንቶስ ሰዎች ሸክም እንዳለበት ምን ያህል እንደሚወዳቸው ነው የሚያሳየው እንጂ እነሱ አስቦት እንደነበረው ቸልተኛ እንዳልነበረ በደንብ ሀሳብ ይገልጻል። ጳውሎስ እንግዲህ ከዚህ በፊትም አንደኛ ቆሮንቶስ ላይ መጨረሻ ላይ ነገራቸው ነገር ወደፊት ጌታ ኢየሱስ ሲመጣ የሚሆኑትን ነገሮች ነግሯቸዋል እና የዛኔ ብዙ ነገር እንደምንረዳ እናያለን እና የዛኔ ምን ያህል እንደምወዳችሁ ብሎ ከዛም በኋላ እኮ ይገልጥላቸዋል። ይሄ ሁለተኛ ቆሮንቶስ ላይ ልባችን ወለል አድርገን ከፈትንላችሁ እያለ ምን ያህል እንደሚወዳችሁ ያስረዳቸዋል እና ካልገባችሁ ተውትም አልነበረም። ነገር ግን ደግሞ በቃ መግለጽ እስካቃተው በጣም ስላቃተው ደግሞ ጌታ ደግሞ በሚመጣ ጊዜ የዛኔም ደግሞ ይገባናል ይላቸዋል። ከዛ ከቁጥር 15 ጀምሮ ወደ ዋናው ጉዳይ ይገባል። እመጣለሁ ብሎ ነበረ ቀርቷል፣ ምንድነው የተፈጠረው የሚለውን ነገር ሊያስረዳቸው ይጀምራል። ያንን ከአፍታ ቆይታ በኋላ ተመልሰን እናየዋለን። ከአፍታ ቆይታ በኋላ ተመልሰናል። እስካሁን እያየነው የነበረው እንግዲህ ጳውሎስ ራሱን ሲከላከል ነበረ። እመጣለሁ ብሎ ቀርቷል እና ለምን እንደቀረ ማስረዳት እየጀመረ ነበርና አሁን መጀመሪያ እቅዱን እናያለን። ከዛ በኋላ ለምን ሐሳቡን እንደቀየረ ደግሞ ለቆሮንቶስ ሰዎች ያስረዳቸው እናያለን። ጳውሎስ የመጀመሪያ እቅዱን እንግዲህ የምናየው አንደኛ ቆሮንቶስ መጽሐፍ ላይ ነውና የመጀመሪያ እቅዱ ምን ነበረ? መጀመሪያ የት ሊሄድ ከዛ የት ሊሄድ ከዛ የት ሊመጣ ነበር ያሰበው። ከዛ ደግሞ ለምንስ ሐሳቡን ቀየረ? ሁለተኛ ቆሮንቶስ ላይ ስናየው ከቁጥር 5 አንደኛ ቆሮንቶስ ምዕራፍ 16 ቁጥር 5 ላይ እንዲህ ይላቸዋል። እንግዲህ ማስተዋል ያለብን ይሄ ነገር ደብዳቤ ነው፣ ስልክ የለም። ማለት ደውላችሁ ይሄ ችግር ገጥሞኛል፣ በቃ ደብዳቤ ነው ያለው። ሰውየው በአካል እስካልመጣ ድረስ ይጠብቁታል። ይሄ ተስፋ መቁረጡ ከባድ ነው ለማለት ነው። ሐሳቡን ሲቀየር እንኳን ገና ሁለተኛው ደብዳቤ እስኪላክ ድረስ እንትን ላይ ተቻሉና ምንድነው ያለው? በመቄዶንያ በኩል ማለፌ ስለማይቀር መቄዶንያ ከደረስኩ በኋላ ወደ እናንተ እመጣለሁ። ወደሚሄድበት ወደ ማናቸውም ስፍራ በጉዞ እንድትረዱኝ እናንተ ዘንድ እቆይ ይሆናል። ምናልባትም ክረምቱን ከእናንተ ጋር እሰነብት ይሆናል። አሁን ግን እግረ መንገዴን ሳልፍ ልጎበኛችሁ አልፈልግም። ጌታ ቢፈቅድ ረዘም ላለ ጊዜ እናንተ ዘንድ ለመሰንበት ተስፋ አድርጋለሁ። ነገር ግን እስከ በዓለ ሃምሳ በኤፌሶን እቆያለሁ ብሎ ይናገራልና ስለዚህ ሐሳቡ ከመቄዶንያ ከሄደ በኋላ ወደ እነሱ የመምጣት ሐሳብ ነበረ የነበረው ማለት ነው። የመጀመሪያው እቅዱ ይሄ ነው። እቅዱንም የቀየረበትን ምክንያት እዛው 23 ላይ ይናገራል። የመጀመሪያው እቅዱን ወንድሜ ቦንሳ ገልጾታል። ወደ ቆሮንቶስ ተመልሼ ያልመጣሁት እንዳላሳዝናችሁ ብዬ ነው። ይህ እውነት ካልሆነ እግዚአብሔር ይመስክርብኝ ካለ በኋላ 2 ላይ ደግሞ 2:4 ላይ እንደዚያ ስጽፍላችሁ በትልቅ ሐዘንና በልብ ጭንቀት ነው፣ በብዙም እንባ ውስጥ ነበርኩ። ይህንም ያደረኩት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተ ለማሳዘን አልነበረም ይላል እና ከዚህ ከእቅድ መቀየሩ ጀርባ ያለው ለነሱ ካለው ፍቅርና መሳሳት እንጂ ሌላ ዓላማ ኖሮት እንዳልነበረ እዚህ ጋር ማየት እንችላለን ማለት ነው። ቁጥር 15 ላይ
እንደምመጣ እንግዲህ በዚህ እርግጠኛ ስለነበርኩ በእጥፍ እንድትጠቀሙ በመጀመሪያ ልጎበኛችሁ አቅጄ ነበረ። ወደ መቄዶንያ ሲሄድ እግረ መንገዴ እንድጎበኛችሁ ከመቄዶንያ በእናንተ በኩል ተመልሼ ወደ ይሁዳ ሲሄድ በጉዞዬ እንድትረዱኝ አቅጄ ነበረ። ይህንን ሳቅድ በሚገባ ሳላስብ ያደረግኩት ይመስላችኋልን? ወይስ በዓለማዊ ልማድ አንዴ አዎ ወዲያውም ደግሞ አይደለም የምል ይመስላችኋልን? ይላችኋል። እንግዲህ እያወራ ያለው ልመጣ አስቤ ነበር። ደግሞ በደንብ ነው ያሰብኩበት፣ በደንብ ተዘጋጅቼበት ነበር። እንደውም በደንብ እንድትጠቀሙ እንዲልፍ ብዬ እንዳለኝ ረጅም ጊዜ እናንተ ጋር እንድቆይ አስቤ ነበረ። ከዛ ሳስበውም ደግሞ ይህንን ስላችሁም ደግሞ በደንብም አስቤበት ነበረ እና አንዴ እንደ ዓለማዊ ልማድ ቆይሽ ብሎ ከዛ ትቼዋለሁ የሚልም ሰው አይደለሁም ይላቸዋል። ከዛ ቁጥር 18 ላይ እግዚአብሔር ታማኝ እንደሆነ ሁሉ ለእናንተ የምናገረው ቃላችን አዎን ወይም አይደለም ሊሆን አይችልም ይላቸዋል። ምክንያቱም እዚህ ጋር የሚነግራቸው እንግዲህ እግዚአብሔር ታማኝ እንደሆነ ይልና እኛም ደግሞ ያን ያክል ታማኝ ነን፣ አንዴ አዎ አንዴ አይደለም አንልም ይላቸዋል። እና ለምንድን ነው ጳውሎስ የእሱን ቃል እውነተኝነት እንግዲህ ከከበረው ከክርስቶስ ታማኝነት ጋር ሊያገናኘው የቻለው እዚህ ጋር? እንግዲህ ወላዋይ የሚል ክስ ኦልሬዲ አለበት። ስለዚህ ወላዋይ ነው ሲቀር በቃ በሀሳቡ የሚጸና ሰው አይደለም የሚል ሀሳብ ነበረ የተሰነዘረበት እና የእግዚአብሔርም ሀሳብ ደግሞ እግዚአብሔርም ደግሞ ወላዋይ አይደለም እና እነሱ ደግሞ በእግዚአብሔር መንፈስ የሚመሩ ሰዎች እንደመሆናቸው የእግዚአብሔርን ሀሳብ ውስጥ ሆነው ነው የሚመላለሱት የሚያገለግሉትም። ስለዚህ እኔም መጀመሪያ አስቤበታለሁ። ዝም ብዬ ያለ ዕቅድ ተነስቼ አይደለም እመጣለሁ ያልኩት። ነገር ግን ጉዞዬንም ስሰርዝ ዝም ብዬ ወላዋይ ሆኜ አይደለም የቀየርኩት እና በውስጥ የእግዚአብሔር መንፈስ የመራኝ ነገር አለ እንደማለት ነው እና እግዚአብሔር ታማኝ እንደሆነ እግዚአብሔር አሁን እንደሆነ ወይም ደግሞ አይደለም እንደሆነ ሁሉ የእኛም አገልግሎት አብረውት ጢሞቴዎስ እና ሲላስም አሉና አብረው ያለው አገልግሎታችንም ልክ እንደዛ ወላዋይ አይነት አገልግሎት አይደለም። ግን የሰረዝንበት ደግሞ ምክንያት ደግሞ አለን። ምክንያቱን ደግሞ ቀደምም ተነግሯል። ምክንያቱ ደግሞ ስለምንወዳችሁ ነው የቀረ ነው የሚል ሀሳብ ነው። በነገራችን ላይ እዛ ቢሄድ እንግዲህ እንዳላሳዘናቸው ብዬ ነው ይላል ቁጥር 23 በመጣ አሳዘናቸዋለሁ እና ላሳዘናቸው አልፈለግም የሚል ሀሳብ ነው የሚያነሳው እና ከእግዚአብሔር ታማኝነት ጋር የሚያገናኝበት ምክንያት ደግሞ ምንድን ነው? የእግዚአብሔር ሀሳብ የእግዚአብሔር ተስፋ ቃል አዎን ከሆነ አዎን ነው። ይሄ የሀሳብ መለዋወጥ የለበትም እና የሚያገለግሉትን እግዚአብሔር እንደ ማስረጃ እያቀረበ የእነሱንም ነገሮች ይናገራል። ቁጥር 19 ላይ ምን ብሎ ነው የሚናገረው? በነገራችን ላይ እኛ ሲል እነማን እንደሆኑ እዚህ ጋር ያስቀምጣል። ምክንያቱም እኔ መሆንኩኝ ሲላስና ጢሞቴዎስ ይላል እኛ የሰበክንላቸው የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ ዘወትር አዎን ነው። በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። እግዚአብሔር አንዴ ቃል ከገባ የተስፋ ቃሉ ይፈጸማል። ያ የተስፋ ቃል የሚፈጸምበት ምክንያቱ ደግሞ ልጁ ኢየሱስ ክርስቶስ ነውና እኛም የምናገለግለው እሱ ነው። የኛም አገልግሎት እንዲህ ይሆናል ካለን እናደርጋለን። እንግዲህ ያልሆነበት ምክንያት ግን ያው እንዳላሳዝናችሁ ብዬ ነው የሚለውን ሀሳብ ያስቀምጣል ማለት ነው። ከእግዚአብሔር ጋር ግን ሲያገናኘው እዚህ ጋር አንዳንዴ የእግዚአብሔርን ዕቅድ ላናስተውል እንችላለን፣ ግን ደግሞ የእግዚአብሔር መልካምነቱን በፍጹም አንጠራጠርም። እግዚአብሔር እሺም ቢል ቢከለክልም አንዳንድ ነገሮች ባያረጋቸው እንኳን ከዛ ጀርባ ያለው ዓላማ ፍቅር እንደሆነ እናውቃለን። ምክንያቱም እግዚአብሔር ፍቅር ስለሆነ ማለት ነው እና ጳውሎስ እዚህ ጋር እያወዳደረ ያለው እግዚአብሔርን መልካምነትና በጎ ዕቅድ የእሱም ደግሞ የጀርባ ሀሳቡ መልካምና በጎ እንደሆነ በዛም መልኩ እንዲረዱለት አስቦ እንደሆነ ነው በተወሰነ መልኩ እዚህ ጋር የምናየው። ክርስቶስን እንደምንሰብከው ያ የሰበክነው ክርስቶስ አዎን ስለሆነ ታማኝ ስለሆነ እኛም ደግሞ እንደዛ አዎን እንሆናለን ይላልና ለሁሉም ሰባኪ ይሄ ነገር እውነት ነው ብላችሁ ታስባላችሁ? አሁን ክርስቶስን የሰበከ ሁሉ ክርስቶስን ስቲል ታማኝ የሆነውን ክርስቶስ ነው እየሰበኩ ያሉት እና ክርስቶስ ስለሰበከ ብቻ አንድ ሰባኪ መታመን አለበት ማለት ነው። ምክንያቱም የክርስቶስ ቃል ታማኝ ነው። ስለዚህ ያንንም ሰባኪ ማመን አለብን ማለት ነው። ክርስቶስን ስለሰበከ ብቻ በሚል ሳይሆን ባለፈው እንደው ስለ ነቢያት ስንዘረዝር መስፈርቶችን አስቀምጠን ነበር እና አንድ ሰው ክርስቶስን ሲያወራ ወይ ወንጌልን ሲናገር የተናገረው ነገር ትክክለኛ ነው ወይስ አይደለም የሚለው ብቻም ሳይሆን
ያ ሰው ባህሪው ምንድነው፣ ማንነቱ ምንድነው፣ አላማው ምንድነው፣ ከዛ ጀርባስ ያለው ነገር የሚለው ነገር በደንብ መታየት አለበት። መነሻ ሀሳቡ ምን እንደሆነ ማለት ነው። ከዛ ውጭ ግን ስብከቱን በመስበኩ መቃወም የለብንም። ምክንያቱም ክርስቶስም ተናግሯል በአንድ ወቅት፣ ጳውሎስም በአንድ ወቅት ሲናገር እንመለከታለን። እና አንድ ሰው ትክክለኛ ነገር እስከተናገረ ድረስ ይናገር። ነገር ግን ደግሞ ከቃሉ ውጪ ከሆነና ከቃሉ ጋር የሚቃረን ነገር ከሆነ፣ አሁን ይሄ ሀሳብ የተነሳ ያለበት ምክንያት ቆሮንቶስ ቤተክርስቲያን የሐሰት አስተማሪዎች ገብተዋል። ከዚህ በኋላም ባሉ ክፍሎች በደንብ እናያለን። እና የክርስቶስን ጭንብል ይዞ የገቡ ግን ደግሞ ከዛ ወንጌል ውጪ የሆነ ነገር ይዞ የገቡ ስላሉ ከዛ የተነሳ እንዲጠበቁ ነው ማለት ነው። እና ቸኩለንም ማጨብጨብ የለብንም፣ እንደዚሁም ደግሞ መቃወም የለብንም። ነገሩን በሰከነ መልኩ በቃሉ አማካኝነት መፈተሽ ይኖርብናል ማለት ነው። እንግዲህ ጳውሎስ እዚህ ጋር እሱን እንዲያምኑ ሲጠይቃቸው ስለመሰብከው ብሎ ነው ያስቀመጠው። እንግዲህ አንቺ ያነሳሽው ጥያቄ እመኑን እኛ የምንሰብከው ክርስቶስ የማይለዋወጥ ክርስቶስን እያገለገለ እንዴት ነው ተለዋዋጭ ሰዎች የምንሆነው የሚለው ነገር ነው የሚያስቀምጠው። እና የእነዚህ ሲሉ እነዚህ ሰዎች በአፍ መናገር ብቻ ሳይሆን እግዚአብሔር ይመስክርብኛል፣ ከዚህ ውጭ የሆነ ሞቲቭ ካለኝ እግዚአብሔር ይመስክርብኝ፣ መስበኬ ብቻ አይደለም ይሄ ምስክር አለ ብሎ ለእግዚአብሔር አሳልፎ ይሰጠዋል ይህንን ጉዳይ። እና ይህ ማለት ግን በቃ ክርስቶስን ስለሰበኩኝ ብቻ እኔ ወይ ደግሞ ያ ነገር የኔን ማንነት በሙላት ይገልጸዋል ማለት አይደለም። አኬ እንዳስቀመጠው በደንብ በመነጽር መታየት፣ በመንፈሳዊ መነጽር፣ በመጽሐፍ ቅዱስ መነጽር መታየት አለበት። ስለዚህ ሰባኪ በመጽሐፍ ቅዱስ መነጽር መታየት አለበት ስንል ጳውሎስም በመጽሐፍ ቅዱስ መነጽር ቢታይ ኖሮ ያንን እንደሚያልፍ እርግጠኛ ስለሆነ ነው እግዚአብሔር ይመስክርብኝ ያለው። ምክንያቱም እግዚአብሔር ሲመሰክርበት ምን እንደሚሆን እንግዲህ ጳውሎስም ያውቅ ነበርና እንደዚህ አይነት እርግጠኝነትም የሰጠው እውነተኛና ታማኝ በመሆኑ ነው። ከዛ ቁጥር 20 ላይ በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው ይላል። እና በእግዚአብሔር የተሰጡ ተስፋዎች አዎን እንዴት ነው የሚሆኑት? ለእግዚአብሔርስ ክብር ደግሞ አሜን እንዴት ነው የምንለው? አዎን ሲል እዚህ ጋርስ ምን ማለቱ ነው? እግዚአብሔር የሰጠውን ተስፋ የሚያጠፋ አምላክ አይደለም። በዘመናት መካከል እግዚአብሔር እንዳየነው የተናገረውን ነገር የሚያደርግ አምላክ መሆኑን አስረግጠን ማረጋገጥ እንችላለን። እና እግዚአብሔር ዘንድ አዎን ነው፣ አይደለም ነው። እና ልክ እንደዛ ሁሉ የሚያገለግሉትም በሱ መንፈስ የሚመሩትም ልክ እንደዛው ነው ማለት ነው። እንደዛማ ባይሆን አሜን ብለን በእርግጠኝነት አንቀበልም። እና አሜን ማለት ይሁን ማለት ነው፣ ወይም ልክ ነው ማለት ነው። እና ስለዚህ ያ መስማማት ሊኖር አይችልም እግዚአብሔር የሚያወላውል ቢሆን ኖሮ። እና እኛ የምናገለግለው አምላክን ነው ምን መስለው የሚል አይነት ሐሳብ ነው የሚያነሳው። ዘኍልቍ ምዕራፍ 23 ቁጥር 19 ላይ የዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም፣ ተናግሮ አያደርገውምን? ተስፋ ሰጥቶስ አይፈጽመውምን? ይላል። እግዚአብሔር ተስፋ ሰጥቶ አለመፈጸም አይችልም። ስለዚህ ልንጠማጠም በደንብ እርግጠኛ ልንሆን እንችላለን የእግዚአብሔር ተስፋ ቃል። እና እንግዲህ ራሱ ከሰጣቸው ተስፋ ቃል ጋር እያገናኘ ነው ጳውሎስ መጣል ላይ ያላቸውን ተስፋ ቃል። እና እግዚአብሔር ተስፋ ቃል ይሄ ለምሳሌ አንቺ የለበስሽውን ልብስ ጥቁር ነው ቢለኝ በቃ ጥቁር ነው የማመን የምችለው ነው። ፒንክ ሆኖ እያየሁት ግን እግዚአብሔር ጥቁር ነው ካለ በቃ ጥቁር ይሆናል። ወር በቃ እሱ እውነት ነው፣ መዋሸት አይችልም። እና የተስፋ ቃሉን ይሄን ያህል መታመን በማይችሉ ነገሮች ሁሉ መታመን እንችላለን የሚለው ነጥብ ነው እያስገባ ያለው ማለት ነው። የእግዚአብሔርን ተስፋዎች እውነት መሆናቸው ከዛ ለነሱም ደግሞ እውነተኛ እንዲሆኑ ያስተምራቸዋል አይደለ? እነሱ መጽናናታቸው ሰዎችን እንዲያጽናና ያደርጋቸዋል። የክርስቶስን ታማኝነት ማየታቸው እነሱም ታማኝ እንዲሆኑ ያደርጋቸዋል። እና ምን ያህል አምላካቸውን መምሰልን እየተለማመዱ እንደሆነም ደግሞ እዚህ ላይ እናይበታለን። ከዛ ቀጥሎ ቁጥር 21 ላይ ደግሞ እንግዲህ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ የቀባንም እርሱ ነው። የእርሱ ለመሆናችን ማኅተሙን ያተመብን ደግሞ ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው ይላቸዋል። እና እዚህ ጋር በመንፈስ ቅዱስ መቀባትና መታተም የሚባል ነገር ያነሳልናል። የቀባን እርሱ ነው፣ ያተመንም እርሱ ነው፣ ከዚያ ዋስትና የሚሆነውም ደግሞ በእርሱ ነው ይለናል። እና በመንፈስ ቅዱስ መቀባት መታተም እና ዋስትና መሆንስ ምን ማለት ነው? አሁን ለምሳሌ አንዳንድ እንትኖች ላይ ስራዎች ላይ አሁን ለምሳሌ ኮንስትራክሽን ስራው ላይ የሆነ ስራ ሊሰራ ሲል
አንድ ኮንትራክተር አንድ ስራ ሊሰራ ሲል ቅድመ ክፍያ ይሰጠዋል። ያ ቅድመ ክፍያ ስራውን ለማስኬድ መነሳሻ ወይም ደግሞ እምነት ይሆነዋል እና ለዛ ነገር እስከ መጨረሻው ድረስ እንደሚሄድ እና እንደሚሰራ ለስራው ትልቅ ዋስትና ሊሆን ይችላል ማለት ነው። እና አሁንም ወደፊት ለሚከናወኑ ነገሮች በአገልግሎታቸው ለሚመጣው ውጤት ወይም ደግሞ ለመጨረሻ ግባቸው አንድ እንደ ማስያዣ አድርጎ እግዚአብሔር የሰጣቸው መንፈስ ቅዱስን ነው ማለት ነው። ስለዚህ ዛሬ መንፈስ ቅዱስን ይዘው ይወጣሉ፣ መጨረሻ ላይ ደግሞ ግባቸው እሱ ይሆናል ማለት ነው። ማተም የሚለውንም የቃሉን ፍቺ ብንመለከት ማተም የማረጋገጫ ማለት ነው። ማንኛውም አይነት ሰነድ ህጋዊ የሚሆነው ማተም ሲኖረው ነው። ማተሙ ላይ ደግሞ የዛ ባለቤት ስልጣኑን ብዙ ነገር የሚያሳይበት አካሄድ አለና ስለዚህ በዚህ መልኩ የተረጋገጠ ነው ሁሉም ነገር በሚል አውዱ ነገሮች እንድንረዳ የሚያደርገው። ጳውሎስ የማን ነው? የእግዚአብሔር ነው። ማን ነው ለአገልግሎት የጠራው? ራሱ ክርስቶስ ነው። በቀን ብርሃን ተገናኝቶ የክብር ዕቃ የሚሸከምበት ዕቃው እንደሆነ የገለጸው እና ከዚህ የተነሳ እሱ የሚያደርጋቸው ነገሮች በሙሉ ከዚህ ጀርባ ያለው ዋስትና በልብ ውስጥ ያኖረው ሁሉም የቀባውም እግዚአብሔር እንደሆነና ከእግዚአብሔር ከሆነ ደግሞ ምንም ያጠራጥር ነገር የለም፣ በሙሉ ልብ የምንቀበለው ነው እና ያንን እንዲያስቡ በዛ ልክ እንዲረዱ ነው እዚህ ጋር እየገለጸላቸው ማለት ነው። ይህ ሁሉ ነገር የተናገራቸው እንግዲህ መጨረሻ ላይ ሊደርስበት የፈለገው ሀሳብ ለምን እንደቀረ ሊያስረዳቸው ነው። ስለዚህ አስቤ ነበረ፣ እርግጠኛ ሆኜ ነው ይሄንን የተናገርኩት። ወላዋይ ስለሆንኩኝ ታማኝ ስላልሆንኩኝ አይደለም። ይህንን ስራ የሰጠኝ መንፈስ ቅዱስ ነው። እርግጠኛ እንዳደርገውም ደግሞ ታማኝ እንደሆነበትም ደግሞ ኃይሉን የሚሰጠኝ እሱ ነው። ግን ይህ ሁሉ ነገር ከተናገረ በኋላ ቃሉን አሁንም አጥፏል። የተቀየረ ነገር አይደለም እና ምን ይላቸዋል? ወደ ቆሮንቶስ ተመልሼ ያልመጣሁት እንዳላሳዝናችሁ ብዬ ነው። ይህ እውነት ካልሆነ እግዚአብሔር የሚያስገርብኝ፣ ጸንታችሁ የምትቆሙበትን በእምነት ስለሆነ ደስ እንዲላችሁ ከእናንተ ጋር እንሰራለን እንጂ በእምነታችሁ ላይ ለመሰልጠን አይደለም ይላቸዋል። ስለዚህ ዋናው መልሱ እንዳላሳዝናችሁ ነው የቀረሁት ይላቸዋል። መጀመሪያ ላይ እንደተናገርኩት ነው። አሁን በጣም መወደው አባቴ እንግዲህ ልደቴ ነው፣ እሁድ ቀን መጣ አብረኸኝ አሳልፍ ብዬው ከዛ እመጣለሁ ብሎኝ ከቀረ በኋላ ለምን የቀረው ሰው በጣም ስለምወድሽ ነው ቢለኝ ብዙም ደስ የሚለኝ አይመስለኝም እና እንዳላሳዝንሽ ነው እንግዲህ መጥቶ እኔን ቢጠይቀኝ መጥቶ መቼም ሊያሳዝነኝ አይችልም። ስለዚህ ጳውሎስ ምን አድርጎ ለምንድን ነበር ሊያሳዝናቸው የሚችለው? ይህን ሁሉ ያስቀረው ምን አድርጎ ሊያሳዝናቸው ስለሚችል ነው። ቁጥር 3 ላይ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 3 ላይ እና ባለፈው ጊዜ እንደዚህ የጻፍኩላችሁ ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳያሳዝኑኝ በማለት ነው ብሎ ይናገራልና ቆሮንቶስ ነበረ ጳውሎስ እና ያ ጉብኝቱ የጳውሎስ ጉብኝት በአንዳንድ ሰዎች የተሳሳተ የሆነ ተሰጥቶታል፣ በትርጓሜ ተሰጥቶታልና ከጢሞቴዎስም የሰማው ይህንን ነገር ነበረ። ስለዚህ እዛ ቢመጣ በደንብ የቤተክርስቲያን ውስጥ የነበረው ነገር ትንሽ ጳውሎስን በተመለከተ የተሳሳቱ ነገሮች ስላሉ ከዛ ውጭም ደግሞ እዚህ ጋር እንደሚያስቀምጠው በመጣ ላዝንባቸው የምችላቸው ሰዎች አሉ፣ ላሳዘናቸው ይችላሉ በመጣ ብሎ ይናገራልና በምን ጉዳይ ላይ ስፔሲፊካሊ ሊያሳዘናቸው እንደሚችል እዚህ ጋር ባላቅም ባልረዳም እዚህ ጋር ባይጽፍም ግን ቢመጣ ጥሩ ነገር እንደማይሆን ይሄ ክፍል ያስረዳል ማለት ነው። ለዛም ነው ወረድ ብሎ ክፍሉን ሲናገር ባለፈው ጊዜ እንደዛ የጻፍኩላችሁ ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳያሳዝኑኝ በማለት ነው አሁን ወንድም ያነበበው ካለ በኋላ ከታች ደግሞ እንደዚህ ይላል፣ የሁላችሁ ደስታ እንደሚሆን አምናለሁ ብሎ እንደዚያ ስጽፍላችሁ በትልቅ ሐዘንና በልብ ጭንቀት በብዙም እንባ ውስጥ ነበርኩ። ይህንም ያደረግኩት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተ ለማሳዘን አልነበረም ይላልና ስለዚህ ሁለተኛ ጊዜ ወደ ቆሮንቶስ ከመመለስ ይልቅ ያሰበው ያ አስጨናቂ ደብዳቤ የሚባለውን ደብዳቤ ጽፎ ወደዛ መላክ ነበረ። ያ ምን ያህል ፍሬ እንዳፈራ በኋላ እናየዋለን። ለአሁኑ ግን ለዚህ ሁሉ መነሻ ምክንያቱ ከመሄድ ይልቅ በእንባ የተሞላ ደብዳቤ በጣም በልብ ስብራት በአይምሮዬ እያሰብኩ ነበር ይህን ክፍል ሳነበውና ጳውሎስ እያለቀሰ ሲጽፍ ምን ያህል ልቡ ለቆሮንቶስ ያላቸው ፍቅር ነው እንጂ የሚያሳየው በፍጹም እነሱ አስቦት እንደነበረው ቸልተኝነት ሊሆን አይችልም ማለት ነውና ከዛ ለእናንተ ያለኝ ጽኑ ፍቅር እንድታውቁ በማለት እንጂ እናንተ ለማሳዘን አልነበረም ይላልና ይህ ክፍል እንደው ሲነበብ ሲሰሙ በጣም እንባ የሚተናነቃቸው ይመስለኛል። ቤተክርስቲያኑን ያቋቋመ በጣም ብዙ ለነሱ ዓላማ የነበረውን በዚህ ልክ ባልሆነ መንገድ ሲረዱት ይህን ደግሞ መልእክት ሲነበብ ሲሰሙ በጣም ውስጣቸው የሚያዘና እነሱም እንደው እንባ የሚተናነቃቸው ይመስለኛል።
ግን ዓላማው ፍቅር ነው፣ ሌላ ምንም አይደለም። ዓላማው ለነሱ ካለው በጎ ሀሳብ እንጂ በፍጹም ቸልተኝነት ወይ ደግሞ ለነሱ ካለው ዝንጉነት ሊሆን አይችልም ማለት ነው። ሌላ መልእክት እንደነበረም ደግሞ ይነግረናል አይደለ? ያሳዘናቸውን መልእክት አስጨናቂ የነበረ መልእክት ነበረ። ከዛ በኋላ ያፈር ያፍሩታል። ነገር ግን በዚህ ሰዓት በመጣ ግን ላሳዝናችሁ እችላለሁ ይላቸዋል። እና ያንንም ጥበብ የሰጠው ለጳውሎስ እኮ መንፈስ ቅዱስ ነው። መንፈስ ቅዱስ ነው የመረኝ ያተመን ያለበትም ኃይል ነው ይሄንንም ለይቶ በዚህ ጊዜ ብቀር ይሻላል ብሎ እንዲወስን ያደረገው። ከዛ በኋላ ስለ አንድ በደለኛን ይቅር ስለማለት ያወራናል። እንግዲህ በቆሮንቶስ ቤተክርስቲያን ውስጥ የሆነ ነገር እየተፈጠረ ነው ያለው። ሁሌም እነዛን ነገሮች ደግሞ ለመመለስ ነው ጳውሎስ የሚጽፈውና እንደዚህ ይለናል ከቁጥር 5 ጀምሮ። ማንም ሰውን ቢያሳዝን ነገር ግን ማጋነን አይሆንብኝና ያሳዘነው እኔም ብቻ ሳይሆን በመጠኑም ቢሆን ሁላችሁንም ነው። እነዚህ ያለውን ሰው ብዙዎች የወሰኑበት ቅጣት በቂው ነው። ደግሞም ከልክ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉትና ልታጽናኑት ይገባችኋል። ስለዚህ አሁንም የምትወዱት መሆናችሁ እንድትገልጹለት እለምናችኋለሁ። የጻፍኩላችሁም የሚገጥማችሁ ፈተና መቋቋማችሁና በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበረ። እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለእናንተ ስል ነው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን እቅድ አንስተውምና ይላቸዋል። እና እዚህ ጋር ምንድነው እየተፈጠረ ያለው? በቤተክርስቲያን ውስጥ የሆነ ነገር ሆኗል። እኔንም የበደለው እናንተንም በድሏችኋል ይላልና እዚህ ጋር ምንድነው እየተፈጠረ ያለው? ስለምንድነው እያወራ ያለው ጳውሎስ? እዚህ ጋር አንድ ሰው አለ በተለይ የጳውሎስን ስም በማጥፋቱ ረገድ ወሳኝ ሚና የተጫወተው ሰው ይመስለኛል። እና ጳውሎስ ወላዋይ ነው ወይም ደግሞ ፍቅር የለውም ወይም ደግሞ ታማኝ አይደለም፣ ቅን አይደለም አይነት ሀሳብ በቤተ ክርስቲያን ውስጥ ያዘመተውም ሰው ሊሆን ይችላል። እና በዚህ ጉዳይ ጳውሎስንም ያሳዝናል። ግን እንደዚህ አይነቱን ሰው በቃ እንትን አትበሉት፣ በበደሉ ቅጣት ይገባዋል። የሆነ የወሰናችሁበት ቅጣት ግን በቂው ነው። ደግሞ ቅጣቱ ደግሞ ከልክም አልፎ ደግሞ ተስፋ እንዳይቆርጥ የሚል ደግሞ ለሰውየውም የመራራት አይነት ሀሳብ ያነሳል። እና ከልክ በላይ ደግሞ አዝኖ ተስፋ ከቆረጠ ደግሞ የበለጠ ይጎዳልና እርስ በርሳችሁ ደግሞ ይቅር ተባባሉ። እናንተ ይቅር ያላችሁትን ሰው እኔም ደግሞ ይቅር እለዋለሁ ያላል። ስለዚህ ይሄ ይቅር ባለመባባል ውስጥ ደግሞ የሰይጣን እድል ፈንታ እንዳያገኝ ይሄኛውን ቶሎ ይቅር ብላችሁ ነገሩን ጉዳዩን ዝጉት። ምክንያቱም የሰይጣንን ሀሳብ አንስተው ሰይጣን ቀዳዳ ፈልጎ በጥላቻ ውስጥ በክርክር ውስጥ ወይም በልዩነት ውስጥ ሊገባ ይችላል እና ያቺ ቀዳዳ ለሰይጣን እንዳትከፈት ዝጓት እያለ የጳውሎስ ሚዛን እየጠበቀ ይመስለኛል ስመለከተው። ምናልባት እስጢፍ ያለው ሀሳብ ይበልጥ ገዢ ሆኖ ቢገኝም አንዳንድ ሰዎች ባለፈው ክፍል ላይ ያወራነው የአባቱን ሚስት ያገባ ሰውየው ስለሱ ነው እያወራ ያለው የሚሉ ሰዎች አሉ። ስለማን እያወራ ነው በእርግጥ ባይታወቅም እስጢፍ ያለው ሀሳብ ይበልጥ ሴንስ የሚሰጥ ይመስለኛል። እና እዛ ላይ ትዝ የሚላቸው ከሆነ ምንም እንደገና ለበት ተናግሯል። ያው ችግራችን ከአንድ ቦታ ወደ አንድ ቦታ ስንሄድ ጫፍ እንሄዳለን፣ ወደዚህ ከዚህ ደግሞ ወደዚህ ወደ ጫፍ እንሄዳለን። እና ጳውሎስ መሀል ጠብቆ ምንም ብሎ ያን ሰውዬም ብሎት ነበር፣ ከማህበራችሁ ለዩት፣ አብራችሁ ምግብ አትብሉ፣ ለሰይጣን አሳልፋችሁ ስጡት ምናምን ብሎ ነበር። ከዛ እዚህ ጋር ደግሞ በጣም ጫፍ ወጥቶ ሰውየውን ጥሎት በቃ እሰይ ያው ቤተክርስቲያን አጸዳን፣ በቃ ቤተክርስቲያን ንጹህ ነች ብለው እፎይ ብለው እንዳይቀመጡ፣ አይ ጥግ አልፎ ደግሞ ተስፋ እንዳይቆርጥ እስቲል ይቅርታ አድርጉለት። ማለትም ይሄ የቤተክርስቲያን ዲሲፕሊን ዓላማው ሰዎችን ወደ ቦታ መመለስ ነው እንጂ ቆሻሻን ነገር እንትን ብሎ ጥሎ እንደመጠል አይደለም። ቤት ሲጸዳ ቆሻሻውን ካወጣሽ በቃ እሱ ነው ስኬት አይደለ? ቤተክርስቲያን ግን ቆሻሻውን አጥቦ ከእንደገና ለእግዚአብሔር ክብር ማቆም ነውና የሰይጣንን ሀሳብ አንስተውም የተቀጡ ሰዎችን ወይ ደግሞ ከቤተክርስቲያን እንዲሆኑ ሰዎችን ማን ሀሳብ ውስጣቸው አስገብተው ስንት ሰዎች ጠፍተዋል አሁን እናውቃቸው። ያ እርምት ሳይሆንባቸው መጥፊያቸው የሆኑ ሰዎች አሉና ያንን ሀሳብ እያስቀመጠ እንትን ሚዛኑን እየጠበቀ ያለ ይመስለኛል ስመለከተው። እዚህ ጋር ግን በደንብ ሀሳቡን ለማየት ተጨማሪ ለማድረግ ይቅርታ ገደብ አለው እንዴ? ይቅርታ ገደብ የለውም። ክርስቶስ ራሱ ተናግሯል። ጴጥሮስ ማቴዎስ ወንጌል ምዕራፍ 18 ላይ 18 ጊዜ ጴጥሮስ ጠይቆት ነበር። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን አለው። ኢየሱስም እስከ 70 ጊዜ 7 እንጂ
እስከ 7 ጊዜ ብቻ አልልህም አለው። ይሄን እንግዲህ አባስተን እንደርስበት ቁጥር ግልጽ ነውና ስለዚህ ይቅርታ ገደብ የለውም። ቤተክርስቲያን ውስጥ ማንም ሰው ምንም አይነት በደል ሊፈጽም ይቅር የምንልበት ገደብ የለም ማለት ነውና ከዚህም የተነሳ ደግሞ ብዙ ጊዜ ቤተክርስቲያን ውስጥ ያለ ህብረት የሚሻክረው በቃ ሌላ ምንም አይደለም፣ መቀያየም፣ ጥላቻ፣ አንዱ ማኩረፍ ናቸውና እነዚህ ነገሮች ካሉ ደግሞ ሰይጣን ይገባና ያን ህብረት በክርስቶስ አካል የተመሰለውን ህብረት ላይ ቆሻሻ ይጭራል ማለት ነውና ከዛ የተነሳ በደለኛን ይቅር የማለት ገደብ የለውም። በዛ ልክ በውስጣችን ማየት ቅራኔ የለውም። ሁለቱንም ጎኖች ብንመለከት በቃ ገደብ የለውም የሚለው ትልቁ ዓላማ ይመስለኛል እዚህ ጋር ጳውሎስ ሊያስተላልፍ ያለው። ክርስቶስን እንግዲህ የሰበክንላችሁ ታማኝ መሆኑ እኛንም ታማኝ አድርጎናል ይላቸዋል። እዚህ ጋርም ደግሞ ክርስቶስ ይቅር ባይ መሆኑ እንዲም ላደረገ ሰው እንግዲህ ስም ማጥፋት ነው ብለን ገምተናል። እንግዲህ እንደዚህም ላደረገ ሰው ደግሞ ይቅርታ ማድረግ አለባችሁ። ሰይጣን ይገባበታል፣ ይሄንን ያጠፋዋል ያንን ሰው፣ እኛንም ደግሞ ሊያጣላን ይችላልና እኔ ይቅር ብየዋለሁ እናንተም ግን ይቅር በሉት ይላቸዋል። ይቅርታችን ገደብ ሳይኖረው እነዛን ሰዎች ሁሌ መቀላቀል ደግሞ ግዴታ እንዳለብን በቤተክርስቲያን ውስጥ ያስተምረናል። እንግዲህ ይህንን ምዕራፍ እያጠናቀቀ ሲመጣ ጳውሎስ ይህንን ደብዳቤ ከላከላቸው በኋላ ስለሄደበት ቦታ እና ስለተፈጠሩት ነገሮች ይነግራቸዋል ከቁጥር 12 ጀምሮ እና ምንድነው የተፈጠረው? ከተላከላቸው በኋላ ደብዳቤ ምን ተፈጠረ? ወዴት ሄደ ጳውሎስ? የሄደበትን ቦታና ያለውን ሐሳብ እዛ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ተጽፎ እናገኛለን። በተለይ 7:12 ላይ ስናነብ ምን ይላል? እንግዲህ እኔ የጻፍኩላችሁ ስለበደለው ወይም ስለተበደለው ሰው አይደለም፣ ነገር ግን ለእኛ ምን ያህል ታማኞች እንደሆናችሁ በእግዚአብሔር ፊት ራሳችሁን እንድታዩ ነው በማለት ነው ይላል። ከዛ ከፍ ብለን ቁጥር 10 ላይ ያ የተላከው መልእክት ምንም ቢያሳዝናቸውም 8 ላይ እንደውም ቃል በቃል ይላል በመልእክቱ ባሳዝናችሁም በዚህ አልጸጸትም ይላል። ለምን? ምክንያቱ በኋላ ላይ ያ መልእክት ካነበቡ በኋላ ቀደም የተመለከትነው ደብዳቤ ሲጻፍ አንደኛ ቆሮንቶስ ምዕራፍ 2 ላይ ያለው ማለት ነው 2:3 ላይ እሱ ደብዳቤ ከደረሳቸው በኋላ ያ ምንም እንኳን ከባድ ቢሆንም ምንም እንኳን አዝነው ልባቸው ተሰብሮ ቢሆንም ያ ስብራትና ሐዘን ግን ወደ ንስሐ መርቷቸዋል። የጳውሎስም ዓላማ ያ ነበረ። ከዛም ነው ቁጥር 10 ላይ እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል እንጂ ጸጸትም የለበትም ብሎ የሚናገረው ማለት ነው። ከዛ የተነሳ ያለውን ሂደት ደግሞ ጊዜውን ቁጥር 5 ላይ ይገልጻል። ወደ መቄዶንያ በመጣን ጊዜ ከየአቅጣጫው መከራ ደረሰብን እንጂ ሰውነታችን ረፍት አላገኘም። ከውጭ ጠብ፣ ከውስጥ ደግሞ ፍርሃት ነበረብን። ይሁን እንጂ ሐዘንተኞችን የሚያጽናና አምላክም በቲቶ መምጣት አጽናናን ይላልና መቄዶንያ እያለ ቲቶ መጥቶ ይህንን የደብዳቤውን ዜና ካመጣለት በኋላ የአስጨናቂው ደብዳቤ እዛ ደርሶ ንስሐ እንደገቡ እንደተመለሱ ሲያቅ ጳውሎስ ሐሴት አደረገ ማለት ነውና ያ ነው እዚህ ጋር የምንመለከተው። የነበረው ጉጉት ራሱ በጢሮአዳ ሆኖ ሲጠብቀው ነበር ቲቶን እና በቃ ምን ውጤት አመጣ የተላከው ደብዳቤ? ውጤቱ ምን ሆነ? የሰዎቹ ንስሐ ገብተው ይሁን አይሁን ይሁን ምን አይነት ሁኔታ ላይ ናቸው ያሉት የሚለው ነገር በጣም አስጨንቆት እንደነበረ ከዛ በኋላ እንግዲህ ወደ መቄዶንያ ሄደ። ከዛ በኋላ ይህንን የቲቶ መምጣት ያመጣውን ደግሞ ብስራት ሲሰማ ልዩ ደስታ እንደፈጠረበት ነው የሚናገረው። የቆሮንቶሶች ጉዳይ ግን ምን ያለበው እንደያዘው ማየው እንግዲህ ወደ ጢሮአዳ ነው ሄደው። ከዚህ በኋላ ቁጥር 12 ላይ እንደሚናገረውና የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄድኩ ጊዜ ጌታ በር ከፍቶልኝ ነበር። በቃ ወንጌል መስጠት አሪፍ የሆነ ቦታ ነበርና ቁጥር 12 ላይ ሲናገር የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄድኩ ጊዜ ጌታ በር ከፍቶልኝ ነበር። በቃ ወንጌል ለመስራት አሪፍ የሆነ እንትን ተፈጥሮልኝ ነበር ይላል። ይሁን እንጂ ወንድሜን ቲቶን እዚያ ስላላገኙት መንፈስ ያላረፈም፣ ስለዚህ ተሰናብቻቸው ወደ መቄዶንያ ሄድኩኝ ቲቶን ሊያገኘውና የወንጌል በሩ ላይ ተከፍቶለት የነኚህ ሰዎች ጉዳይ በጣም አሳስቦት ነበረ። ከዛ በኋላ በቃ ተጽናና አለ። ቲቶ ስለእናንተ በነገረኝ ጊዜ አረፍኩኝ የሚል ሐሳብ ያነሳል ማለት ነው። ደብዳቤውን ከላከላቸው በኋላ ጳውሎስ ሄደ። ከዛ ግን ቲቶ መጣና ጥሩ መልእክትን ይነግረዋል። ተመልሰዋል ብሎ መልእክትን ይነግረውና በዛ መልእክት እንደተጽናና ጳውሎስ ይነግረናል እና መጨረሻ ላይ ሲደመድም
ነገር ግን በክርስቶስ ሁሉ ጊዜ ድል አድራጊነት እያዞረ ለሚመራን የእውቀቱን መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል የእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው ይላቸዋል። ለሚጠፉት ወደ ሞት የሚወስድ፣ ለሚድኑት ደግሞ ወደ ሕይወት የሚወስድ ሽታ ነን ይላል። የሕይወት ውስጥ እሺ ወደ ሞትስ የሚወስድ ሽታ ነበረ ጳውሎስ? ሰዎችን ወደ ሞት የሚልክ ምን ነበረ እያሰበ የነበረው ጳውሎስ ይህንን ሲናገር? የክርስቶስም ሕይወት እኮ የክርስቶስም ለሚድኑት የሕይወት ሽታ ነበረ፣ ለሚጠፉትም ደግሞ የሞት መዓዛ ነበረ። ምክንያቱም ትክክለኛ አገልጋይ እንደዚህ ነው መሆን ያለበት። ሕይወትን ለማይፈልጉ ለማይቀበሉ ሰዎች በቃ ሞት ነው የሚሸተው። ለሕይወት ግን ለሚመጡ ሰዎች የሕይወት ሽታ አለውና ትክክለኛ አገልጋይ ዋናው መሰረቱ እና ሐሰተኛ አገልጋይ እንደምንለየው በዚህ ነው። ሐሰተኛ አገልጋይ ለራሱ ጥቅም ሲል ሰውን ሁሉ የሚያስደስተውን ዜና ይነግራል። ስለዚህ ሁሉም ደስ እያለው ይሰማዋል። እውነተኛ አገልጋይ ግን ትክክለኛ የሆነውን መልእክት ያስተላልፋል። ከዛ በኋላ የሚጠፉት ወይም ደግሞ ያንን ወንጌል ሊቀበሉ የማይፈልጉ ሰዎች ያ ነገር ይመራቸዋል፣ ደስ አይላቸውም። ሌሎቹ ግን ወደ ሕይወት መምጣት ለሚፈልጉት ግን መልካም ዜና አድርገው ይቀበሉታል። የወንጌል መልእክት ሲነገር ሁለት ምላሽ ነው ያለው። ወይ ትቀበያለሽ ወይ ትተውያለሽ። ሁለቱም ደግሞ እንትን አለው፣ ውጤት አለው። ለተቀበለው ይድንበታል፣ ያልተቀበለው በመስማቱ ምክንያት ሰምቶ ምላሽ ባለመስጠቱ ምክንያት ይጠፋበታል። ክርስቶስ ሲናገር የዮሐንስ ወንጌል 15 ቁጥር 21 ላይ ምን ይላል? የላከኝን ስለማያውቁ በስሜ ምክንያት ይህን ያደርጉባቸዋል። መጥቼ ባልነግራቸው ኖሮ ኃጢአት ባልሆንባቸው ነበረ። አሁን ግን ለኃጢአታቸው የሚሰጡት ምክንያት የላቸውም። ወንጌል ሰምቶ ካልተቀበለ ኃጢአት ይሆናል፣ ሞት ይሆንበታል። ያ ማለት ነው። ከዛ አንጻር ነው የሕይወት ሽታ የሚለው ቃል ግን በጣም የተለየ መረዳት እንዲኖር ያደርጋል። ሽታ የሚለው መቼም ከማሽተት ጋር ከመዓዛ ጋር የተገናኘ ነው እና በጣም ደስ የሚል ሽቶ የተቀባ ሰው አንድ ቤት ውስጥ ሲገባ በቃ ደስ ይላል። ያን ሰውን ለመቅረብም አጠገቡ ለመቀመጥም ለሆንም ምንም ችግር የለውም። በተቃራኒው የሆነ በጣም ደስ የማይል የሆነ የሞተ አካል ያለበት ቦታ ላይ ብንቀመጥ እዛ ጋር መቀመጥ አንችልም፣ መሸሽ ነው የምንፈልገው እና ንጽጽሩ ያን ያህል ነው ማለት ነው። የወንጌል ሰባኪዎች ክርስቲያኖች በሚሰሩት ስራ የሕይወትን ሽታ ነው ይዞ የሚሄዱት ማለት ነው። የሚቀበል በዛ ልክ ሕይወቱ ይቀየራል። እንዳለመታደል ሆኖ ሪጀክት የሚያደርገው ወይ ደግሞ የማይቀበለው ወንድሜ እንዳለው የሞት ሽታ ነው ማለት ነው እና በዛ አንጻር ነው ጳውሎስ እንግዲህ በአገልግሎቱ ያን ያክል እርግጠኛ ነበረ። ታማኝ ስለመሆኑ እርግጠኛ ነው። የተናገረው ነገር ደግሞ ወይ ወደ ሕይወት ወይ ወደ ሞት መምራቱን እርግጠኛ የሚሆንበትን ደግሞ እውነት ይዞ ነበረ። መጨረሻ ላይ ሲደመድም እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቀጡት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን ይላል እና የእግዚአብሔርን ቃል ቀላቅለው እንደሚሸጡት አይደለንም። እውነተኝነታችንን እንግዲህ እንዲህ አድርገን እግዚአብሔር እስኪመሰክርልን ድረስ እግዚአብሔር ይመስክርብን እንደው ከዋሸን ብለው የሚምሉበትን ያክል መተማመን ነበራቸውና በእግዚአብሔር ፊት ደግሞ በቅንነት እንኖራለን ብሎ በእርግጠኝነት ተናግሯልና እኛም እንግዲህ እንደ ጳውሎስ አገልጋይ የተባልን ሁሉ በቅንነት እንኖራለን፣ በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንኖራለን የምንልበትን ደግሞ ድፍረት እንዲሰጠን መጸለይ ይኖርብናል። እስካሁን የነበረን ጥናት እንግዲህ ጳውሎስ ተኮርፎ ነበረ በቆሮንቶስ ሰዎች። ነገር ግን በምን ምክንያት እመጣለሁ ብሎ እንደቀረ ቃሉን ማጠፍ ወዶ ሳይሆን ወይም ደግሞ እንደ ዓለማዊ ሰው እመጣለሁ እንደውም አልመጣም ትቼዋለሁ የሚል ሰው ሳይሆን እውነት ከፍቅሩ የተነሳ እንዳደረገው እና ደግሞ የፍቅሩን ጥልቀትም ደግሞ የተረዳንበት ክፍል ነው። እስካሁን ስትመለከቱት የነበረው አንደኛና ሁለተኛ ቆሮንቶስ የምናጠናበትን የመጽሐፍ ቅዱስ ጥናት ነው። የምናጠናበትን የጥናት መምሪያ የምትፈልጉ ከስር ባለው ስልክ ቁጥር እየደወላችሁ ወይም በአቅራቢያችሁ ባለ አድቬንቲስት ቤተክርስቲያን መጠየቅ ማግኘት ትችላላችሁ። ከዛም ደግሞ ሀሳብ አስተያየት ካላችሁ ከስር ባለው ዩቲዩብ ላይ ከስር ባለው ሀሳብ መስጫ ወይም ደግሞ ከስር ባለው ስልክ ቁጥር እየደወላችሁ እኛም ማግኘት ትችላላችሁ። እግዚአብሔር ይባርካችሁ።